وطوت ما تنام أنا سلجي نواي قبل دي أنا بكبر قبو وطلعي مجاله وطلعي مجاله تنبر وطا وطلعي مجاله أنت سوي من اللي فلا وطا አካውንትሽ የሚወጣ በጣም ብዙ ገንዘብ በሚሊዮኖች ምናምን ነው ትራንስፈር የምታደርጊው ገንዘብ የምታዘዋውሪው ያው ስለ ስራው ብናወራ የበለጠ ደስ ይለኛል ያው ስልክ ወጣትነቴ እንትን አላለኝም አላታለለኝም የማገኘውን ነገር ያው እቆጥባለሁ ቁጥቤ ደግሞ አንዳንድ ጊዜ ከባንክ መበደራለሁ ባለኝ ነገር ላይ ለመጨመር ምናምን ያው ገንዘቡንም ስራ ላይ ቶሎ አውላለሁ ትርፍ እንትን እላለሁ ትርፍ አገኛለሁ ሳውለው ማለት ነው ገንዘቡ ላይ ድሪም ከባንክ ምናምን ብለሽኛል እሱን እኮ ነገር አውቃለሁ ከባንክ እንደተበደርሽ ምናምን ኢንፎርሜሽን አለኝ ግን ትራንስፈር ስታደርጊ ከአካውንትሽ ብዙ ብር ነው ትራንስፈር የሚደረገው በሚሊዮኖች በመቶ ሺዎች ምናምን በጣም ብዙ ብር ነው ትራንስፈር የሚደረገውና እሱ ነገር ነው በዛ ላይ ብዙ ጊዜ ከሆነች ሴትዮ ጋር ነው ትራንስፈር የሚደረገው አንቺ አካውንት የሆነች ስንቄ የምትባል ሴትዮ አለች ከሷ ጋር ነው ብዙ ትራንዛክሽን ካንቺ ጋር የሚፈጸመው እና የሆነ ብር ሲገባ ቶሎ አየር ላይ ነው ተወጪው ነው እሱ አይመለከትም ይቅርታ አድርግልኝ እኔ ወንድም እሱ አይመለከትክም ማለት እዚህ ጋራ የማወራው ስለ ግል ህይወቴ አይደለም ለማን ትራንስፈር አደረኩኝ አይመለከትክም አዲስ ስለሆነ ነው እሺ ምንም አያውቅም ካሜራ ሊነካቸው ነው አይኮ ትክክለኛ መረጃ ከሰጠሽኝ አይቀር ሙሉ ነገር ስላንቺ ማን ይላክ እኔ ማንም ልኮኛል በቃ ዝና ስላለሽ ጥሩ ስም ስላለሽ ስምሽን ተጠቅሜ ነው የመጣሁት አንቺ ጋር እኔ ጋር መረጃ ለመውሰድ አይደለም የሥራ ጉዳይ እኮ አይደለም እየጠየከኛለሁ በብሩ አይደል የሥራ የምታንቀሳቅሽው እኮ ይሄ የሥራ ጉዳይ አይደለም ስለ ብሩ ከሆነ እንዴት እንደተነሳው ነገርኩህ አይደለም ማለት ምንድነው ችግር አለ ከሷ ጋር ስለ ስራ ጉዳይ ጠይቀኝ አይመለከትክም ማንናት ቆይ ከታ በብና ወካት ማን ይነገረክ ነው የባንክ እንትንሽን ቼክ ስላደረግን ነው ማን ይነገረክ ስለሷ ማንንም አሁን እኮ አቆጣጣሽ አነጋገርሽ የሚመስለው ይሁን ነው በቃ አይደለም በቃ በራሴ ነው ያመጣሁት ገንዘቡ እናንተ ሌላ ነገር አድርጋ ምናምን ያመጣችሁ ልትሉ ነው አይደለ ሐሳባችሁ አረኛ እንደዛ ያለን አይደለም እንዴ እንደዛ ነው እንዴ ነችና ለምን ትቆጫለሽ በሰላም ነው እየጠየኩሽ እኮ ያለው ታረል እንዴ ፋሲካ ውስጥ ነው እሺ መጣሽው እስማ በጣም ሩቅ ቦታ ነው የት ነው እኮ የት ነው እኛው ነው የውሸት ሽመልስ ነው እንደዚህ ያለክ አይደል ሽመልስ አይደል ማሽመልስ ነው ያከሻሽ ሽመልስ ጠላቴ ነው እኮ እንደዚህ በቃ ተው ሽመልስን ጠላቱ አሁን አልችልም አልኩህ እኮ አንተ ስለማያውቅ እኮ ነው ምንም ማቀረፍ እንጂ እንዳትገባ አንተ ሰውዬው ጣልዩ እያለሁ ሰላም ጤና ይስጥልን ውድ የስለኛ ኖሮ ቤተሰቦች በአገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉ በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁ ሁሌም ሰላማችሁ ይብዛ ብዬ እንግዲህ ግርማ ያለው ተመልሼ መጥቻለሁ ያው ከሰሞኑ ብዙ ነገሮችን እያየን ነው በሽመልስ ጉዳይ ማለት አዲስ ታሪኮችን እያገኘን እንገኛለን በባለፈው ቪዲዮአችን እንግዲህ ብዙ ነገሮችን አይታችኋል ብዙ ነገሮችን ተመልክታችኋል አዲስ መረጃዎችን እንግዲህ አግኝተን ነበር እንግዲህ ሴትዮዋን እንግዲህ እንዳያችሁት ነው ወይዘሮ ስንቄ የሚባሉ ሴትዮ እንግዲህ ዘናቸዋል ከዛ በኋላም ወደ ምርመራ እንግዲህ ተወስደው ነበር ህግ አካላቶች ጋር ነው አሁንም የሚገኙት ከዛ በኋላ እንግዲህ የስልክ ቀፏቸውን ሁሉንም ነገር ማጣራት አድርገናል ብዙ ነገሮችን ማጣራት በመናደርግበት ሰዓት እንግዲህ ከአንድ ስልክ ጋር በተደጋጋሚ ሲደዋወሉ አግኝተናል በጣም ያው ብዙ ነገሮች እናንተ ኮሜንት ላይ ጻፋችሁልን ነበር ሴትዮ ብዙ መረጃ ይኖራታል ብዙ ነገር አላት የሚሉን ነገር ይጻፋችሁልን ነበር ያው እኛም ቀድመን እንግዲህ ነገሮችን ለማጣራትና በሷ ዙሪያ ያሉትን ነገሮች ለማጣራት ነገሮችን ለመፈልፈል እየሞከርን ነበር ስልኳን በመናጣርበት ሰዓት እንዳልኳችሁ ሄደን በመጣበት ሰዓት ብዙ ነገሮችን ከአንድ ግለሰብ ጋር ሴት ነች እንግዲህ በሷ ስም የወጣ አንድ ሲም አለ ፋሲካ ትባላለች በሷ ስም የወጣበት ሲም በሷ ጋር በጣም ረጅም አይነት ወሬዎችን ሲያወሩ ከብር ጋር የተገናኙ ጉዳዮች ምናምን ስታወራ ነበረ የሆነ አካውንቷም እንግዲህ በጣም ብዙ ትራንስፈር ይደረግበታል በጣም ብዙ ብሮች ትራንስፈር የሚደረጉት ወደ አንድ አካውንት ነው የዛን አካውንት ማንነት በመናጣራበት ሰዓት እንግዲህ አንዲት ግለሰብ ሆና ተገኝታለች እስኪ እሷ ጋር ይሄድን ምንድነው ያለው ጉዳይ የሚለውን ከሷ ጋር የምናወራ ነው የሚሆነው እንግዲህ
ያው እንደሌላ ጊዜያችን ምናልባት ኃይል ላንጠቀም እንችላለን። ምክንያቱም መረጃ እየደበቁበት ስለተቸገርን ኃይል አንጠቀምም። እስኪ ያለውን ነገር በሰላማዊ ሁኔታ እንድትነግረን እንግዲህ እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወል ምልክት ተጫናችሁ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ኮሜንት ላይ እንደው ጊዜያችሁ ሀሳብ አስተያየቶቻችሁ ጻፉልን። ተከተሉ፣ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው በመግቢያ ጋር ለመናገር እንደሞከርኩት የምንገኘው ፋሲካ ጋር ነው። ያው ካሜራውን እንጂም ነገርሻለሁ። እኔም ብቻ ተምሬበት ማብቃት የለብኝም። ለህዝብ መድረስ አለበት። ያንቺ ብዙ ነገር ሰምተናል ስለ አንቺ፣ ያው እንዴት እንዳደግሽ ምናምን፣ ይሄንን ሆቴል እንዴት እንደምታስተዳድር፣ ያውንም ስራ እንግዲህ ቢዚ ስለሆነ እዚህ ስቶር ቁጭ ብለን እያወራን ያለን፣ ይቅርታ ይደረግልኝ። ትንሽ የስራም ቦታ ስለሆነ ትንሽ ጊዜ ማብቃብቅቼ ነው ማናገር። ያው ይገባኛል፣ ለማውራት እንዲመቸን ነው እዚህ የጠራኩ። በጣም ይቅርታ። ማስክ የሚያደርጉት ትንሽ ጉንፋን ምናምን ነገር ስላመመኝ ነው። ያው ኮፍያውም ለዛ ነው፣ ትንሽ ህመም ላይ ነኝ ሰሞኑን እና ለዛ ነው። እስኪ ያው ከአንቺ ከተማርን አይቀር ለህዝብም ይፋ ስለሚሆን እንግዲህ ፋሲካ ስምሽን እኔም ቀድሜ ያስተዋውቂያለሁ ለተመልካቾቻችን፣ ለቤተሰቦቻችን። ያው እንደተናገርከው ቀድሜ ፋሲካ እባላለሁ ስሜ። እኔ ይህንን እዚህ ደረጃ የደረስኩት ያው ከትንሽ ነገር ነው ማለት በአንዴ አይደለም እዚህ የደረስኩት። ትንሽዬ እንትን ነበርን ቤተሰብ ምናምን እንደዚህ ከአባቴ ትንሽ ገንዘብ ስጠኝ አልኩት። ያው ጥገኛ መሆን አልፈልግም። ከልጅነቴም ጀምሮ ትልቅ ቦታ መድረስ እፈልጋለሁ። ቤተሰቦቼ ላይ ዲፔንድ መሆን አልፈልግም ነበረ እና ትንሽዬ ነገር ገንዘብ ለመንቀሳቀሻ የሚሆን ገንዘብ ስጠኝ አልኩት። አባቴን ሰጠኝ የተወሰነ ነገር። እንደዚሁ ትንሽዬ ቤት ተከራየው ለኮስሞቲክ ምናምን መሸጫ እያልኩኝ እንትን አልኩኝ። 1-2 ሰራተኛ ቀጠርኩኝ። እያልኩ እዚህ ደረስኩኝ። ይሄ የሆቴሉ ምንጭ ከአባትሽ ነው ማለት ነው? አዎ ያው ማለት ከአባቴ ነው ማለት ከአባቴም ቢሆን ያው የኔም ጥረት አለበት። እውነቱን ለመናገር ያው በራሴ ነው እዚህ ደረስኩት። ዲፔንድ ማንም ላይ አልሆንኩኝም። መሰረቱ ነው አባቴ። አሁን ኮስሞቲክስ ቤት ነበረልሽ መጀመሪያ? አዎ ትንሽዬ ነገር ናት። ያው ኮስሞቲክስ ነገር ያው ያገኘ ነው ምንም እያልን ያው የልጅ ነገር ከዛም እያመጣን ምን እያልን ሰበሰብን። ከጓደኞችን ከትንሽ ተበዳደርኩኝ። እኔም እንትንል ነበረ እንደዚህ አስጠና ነበረ። ሰው ቤት እየሄድኩ ምናምን ከትምህርት ትርፍ ሰዓቴን አስጠና ነበረ። ያረዳኝ ገንዘቡን ሰብሰብ አድርጌ የኮስሞቲክስ ቤት ከፈትኩ። ኦኬ፣ እንዴት ነው ታዲያ ከኮስሞቲክስ ቤት ወደ ሆቴል ንግድ? አሁን እንግዲህ እንዳየ ነው ካሜራ ላይም ብዙ ስላላስገባ ነው እንጂ ትልቅ ሆቴል ነው ያለሽ እና እንዴት እስኪ ይህን የሚያክል ሆቴል በአንዴ ከኮስሞቲክስ ቤት የወጣሽበትን መንገድ እስኪ ንገሪኝ። ያው ስልክ ወጣትነቴ እንትን አላለኝም፣ አላታለለኝም። የማገኘውን ነገር ያው እቆጥባለሁ። ቁጥቤ ደግሞ አንዳንድ ጊዜ ከባንክ መበደራለሁ ባለኝ ነገር ላይ ለመጨመር ምናምን። ያው ገንዘቡንም ስራ ላይ ቶሎ አውለዋለሁ። ትርፍ እንትን እላለሁ፣ ትርፍ አገኛለሁ ሳውለው ማለት ነው። ገንዘቡ ላይ ስሰራበት ትጨምራለህ። የሆነ ገንዘብ ስታገኝ ወደ እንትን ትለዋለህ፣ የሚያወጣ ስራ ላይ ታውለዋለህ። ያ ያሳድግሃል። ከባንክ በመበደር እንዲከፍ እያልሽ ነው ወደዚህ ደረጃ የደረስሽው? የትዳር ህይወትስ? ፋሲካ ትዳር አላት? አይ የላትም። ስራ ብቻ ነው? ያው እኔ ማለት ተማሪ ነኝ። እዚህ ደረጃ ላይ በእኔ ዕድሜ ብዙ ሰው እዚህ ደረጃ አይደርስም። እንደ ሴትነትም እንደምንም ያው ከትምህርቴ ጋር አብቃቅቼ ነው። በእርግጥ ለ1 ዓመት ትቼ ነበር ትምህርቴን እስኪመቻች ድረስ። አሁን ላይ ዩኒቨርሲቲ ተማሪ ነኝ። የተማርሽም ነው የምትሰሪው? ጎን ለጎን ማለት ነው። ያው ታይም ይኖርሻል ታዲያ? ማለት ዩኒቨርሲቲ ተማሪ ሆነሽ ይህን የሚያክል ሆቴል ደግሞ እያስተዳደርሽ ጎን ለጎን እንዴት ነው የሰዓት ነገር ይበቃል? ያው ከኔ በታች ያሉት ሰዎች ያግዙኛል ብዙ ጊዜ ማለት ነው። ያው የሚረዳኝም ሰው አለ፣ እንደዚህ ጓደኛዬም ያግዘኛል። ያው እሱ ብዙ ጊዜ እሱ ነው እንደውም ማኔጅ የሚያደርገው። በጣም ማመስገን የምፈልገው እሱን ነው። ብዙ ነገር ረድቶኛል። ያ በጣም እንትን ብሎኛል፣ አግዞኛል። ያው ምንም ቢሆን በትምህርቴ ቀልድ አላውቅም። ምንም ያው ከገንዘብም እውቀት ይበልጣል አይደል? ስለዚህ ያው ምንም ቢሆን ያው ለትምህርቴ ቅድሚያ እሰጣለሁ። ኦኬ፣ ማለት እንግዲህ ያው ብዙ ነገሮችን ሰምተናል ስለ አንቺ እና እኔም ወደዚህ ሙያ መሸጋገር ስለፈለኩ ነው አንቺ ኢንተርቪው ለማድረግም የመጣሁት። ያው የሆቴል ቢዝነሱን እፈልጋለሁ መግባት እና ደላሎች ናቸው ወደ አንቺ እንትን ያሉኝ። ያው ሰራተኛ ወደ አንቺ የሚልኩ ደላሎች አሉ መሰለኝ እና እነሱ ደላሎች እቺ ልጅ እኮ ጎበዝ ነች፣ ወይም ኮኔክሽን አለኝ ትንሽ ከደላሎች ጋር እና እቺ ልጅ እኮ ጎበዝ ነች፣ እንደዚህ አይነት ሙያ ላይ ነው ያለችው፣ ሆቴል ላይ ከትንሽ ደረጃ ተነስታ ይህን የሚያክል ሆቴል ከፍታለች፣ እንደውም እዚህ አድርስ ሆን የተመለሰው አንዱ ደላላ እንደውም ወይን የመሰለ ሆቴል እንግዲህ ከፍታለች፣ በጣም ጎበዝ ነች፣ ጥሩ ሰራተኛ ነች እና ያው ብዙ ገንዘቦችን ነው የምታንቀሳቀሰው። ለእኛ ራሱ በጣም ብዙ ብር ነው የምትሰጠን
ምናምን ይሉኛልና ማለት ይሄን ያህል ትራንዛክሽን እንዴት ልታደርጊ ይቻልሽ? አሁን እንደነገረኝ ብዙ ገንዘብ ነው ትራንስፈር የምታደርጊው ከአካውንትሽ የሚወጣ በጣም ብዙ ገንዘብ በሚሊዮኖች ምናምን ነው ትራንስፈር የምታደርጊው ገንዘብ የምታዘዋውሪው። ያው ስለ ስራው ብናወራ የበለጠ ደስ ይለኛል። ያው ብዙ ጊዜ ያው ግብርም አለ ምንም አለ ትራንስ የምታደርገውም ያው ብዙ ጊዜ ቤተሰብም ለመርዳት ያ ነው። ብዙ ጊዜ ያው ገንዘብ ምናምን እንትን ትላለህ ትቀባበላለህ ለሰው ታቀብላለህ። ብዙ ጊዜ እኔ እቆጥባለሁ። ብዙ ጊዜ ገንዘቤን ባንክ ውስጥ ነው ማስቀምጠው። እንደዚህ ብዙም የምዝናና አይነት ሰው አይደለሁኝም ብዙ ጊዜ። አሁን አይ በጣም ብዙ ብር ነው ትራንስፈር የምታደርገው ምን ከዝውውሮች ላይ። ምን ልርዳክ? ስለ ስራ እናውራ እኮ። አይ ነው ይሄ ትራንስፈር የምታደርጊው ነገር ነው ማለት እሰማለሁ። እንዳነገርኩሽ ባንክ ላይም የተወሰኑ እንትኖች አሉ ኢንፎርሜሽን አሉኝ ከእንትኖቹ ተጨማሪ ከደላሎቹ ካልኩሽን ተጨማሪ ባንክ ላይም የተወሰኑ ኢንፎርሜሽኖች አሉኝ። ምክንያቱም የቢዝነስ ሳጣራ እዚህ ሆቴል ላይ ያለ ሰው አሁን ስልክ ለአንተ ግን ማለት ማስረዳት ያለብኝ ነገር እንዴት ማለት ስራህን እንዴት መጀመር እንዳለብህ ስለሱ ብናወራ ደስ ይለኛል። ማለት ተርበተበችው እንዴ በሰላም አይደል እያወራን ነው? አልተርበተበትኩኝም፣ አልተረዳኸኝም። ግን አሁን ማውራት ያለብን ስልክ የፈለገው ለምንድን ነው የኔን እንትን ለማለት ነው አይደል? እንዴት እዚህ ደረስሽ ነው አይደል? አይ እንዴት እዚህ ደረስሽ ብቻ ሳይሆን ያው እንዴት እንደዚህ ደረስሽማ ነገርሽኝ እኮ ያለው ነገር በደንብ አስረዳሽኝ። ግን ህይወት ነው ተጨማሪ ደግሞ አይ ኖ ለእኔም እኮ እንዲጠቅመኝ ነው። ምክንያቱም ይሄን ያህል ትራንስፈር የምታደርጊበት ሌላ ቢዝነስ አለ ወይ ከሆቴሉ ቢዝነስ ተጨማሪ? ለምን ይሄ ሁሉ ብር ትራንስፈር ስታደርጊ የሆቴሉን ቢዝነስ ይጎዳዋል? አይጎዳውም በጭራሽ። እኔ የራሴን ማቅ ሰው ነኝ። ካደረግኩኝም ያው ጓደኞቼ እንደዚህ አሁን እንዳልኩ ማኔጅ የሚያደርጉ ሰዎች አሉ። እንደዚህ አስገቢልኝ የሆነ ስራ ላይ ያው እያስፋፋው ነው። አሁን የምሰራውን ግሮሰሪም ይህንንም ሆቴሉንም እያስፋፋሁት ነው። ሌላ ቦታ ለመክፈት ወደ ክፍለ ሀገርም እንደዚህ ቱሪስት የሚበዛበት አካባቢ ለመክፈት እንቅስቃሴ እያደረግን ነው። ስለዚህ እኔ ማናጀር አለኝ። ወደ እሱ አስገባለሁ። በጣም ማምነው ሰው ስለሆነ ማለት ነው። ያ ምናልባት ሊመስላቸው ይችላል። እኔ ገንዘቡን በራሴ ነው ያመጣሁት። ያው ምንጩ ያልታወቀ ማለት ምናምን። ኧረ እኔ እንደዛ ያልኩ አይደለም ማለት እንዴ። ለምንድን ነው እንደዚህ አይነት ነገር እኮ ነው ያላወራውም። ገንዘቡ ያንቺ አይደለም የሚል ነገር እኮ ነው ያላወራውም። ለምን ወደዛ የምትወስጂው? እኔ እኮ እሱንማ አላውቅም። ነገርሽኝ እኮ ስለማላውቅ እኮ ጠየቅኩሽ። አባቴም ረድቶኛል፣ ጓደኞቼም ረድተውኛል፣ የተወሰነው ተበድሬም ከባንክ ምናምን ብለሽኛል። እሱን እኮ ነገር አውቃለሁ። ከባንክ እንደተበደርሽ ምናምን ኢንፎርሜሽን አለኝ። ግን ትራንስፈር ስታደርጊ ከአካውንትሽ ብዙ ብር ነው ትራንስፈር የሚደረገው። በሚሊዮኖች በመቶ ሺዎች ምናምን በጣም ብዙ ብር ነው ትራንስፈር የሚደረገው እና እሱ ነገር ነው። በዛ ላይ ብዙ ጊዜ ከሆነች ሴትዮ ጋር ነው ትራንስፈር የሚደረገው አንቺ አካውንት። የሆነች ስንቄ የምትባል ሴትዮ አለች። ከእሷ ጋር ነው ብዙ ትራንዛክሽን ከአንቺ ጋር የሚፈጸመው እና የሆነ ብር ሲገባ ቶሎ አየር ላይ ነው የምትወጪው። እሱ አይመለከትም። ይቅርታ አድርግልኝ እኔ ወንድም፣ እሱ አይመለከትክም። ማለት እዚህ ጋራ የማወራው ስለ ግል ህይወቴ አይደለም። ለማን ትራንስፈር አደረግኩኝ አይመለከትክም። እዚህ ጋር ማውራት ያለብን ስለ ስራ ጉዳይ ነው አይደለ? ለዛ ብለህ ነው አይደል የጠራኸኝ እንዴ? አዎ ስለ ስራ ጉዳይ ማለት ማውራት ነው የመጣሁት። ግን አይ ኖ እኔ እኮ አሁን መረጃ ፈልጌ ነው እንደነገርኩሽ። ስገባም አንቺ ጋር ትክክለኛ መረጃ ፈልጌ ነው አንቺ ጋር የመጣሁት። የምፈልገው መረጃ ለምን ስለ ስራ ጠይቀኝ? ምን እኮ ያልገባኝ ነገር ስለ ስራ ጠይቀኝ። ይኸውልህ እንዴት እንደተነሳው ነገርኩህ። ሰው ቤት እንደዚህ አስጠንቼ በጥናት ነገርኩ። በቃ ነገርኩ አይደለም። ለምን መደጋገም አያስፈልግም እኮ። ልክ ነሽ እኮ። አሁን እኮ እኔም እኮ ደብሮኝ ወይም ደግሞ ልክ አይደለሽም እያልኩ አይደለም። ግን ትክክለኛ መረጃ እንድትነግሪኝ ስለፈለግኩ ነው። ስለዚህ ስራ ምንም ወደ ሌላ መንገድ እኮ እየወሰድኩ አይደለም። የሀብቱ ምንጭ አንቺ አይደለም ምናምን ሌላ ሀብቱ ምንጭ ነው እያልኩሽ አይደለም። ግን ይህን ያህል ትራንስፈር የምታደርጊው ሳይድ ቢዝነስ ምንድን ነው የምትሰሪው? ምክንያቱም ዩኒቨርሲቲ ተማሪ ነኝ ብለሽኛል። ታይም አይኖርሽም እንደዚህ አይነት ስራዎችን ለመስራት። አንደኛ ነገርኩህ፣ ጓደኞቼ ያግዙኛል። እኔ ከዚህ በላይ እንዴት ልንገርህ? ጓደኞቼ ያግዙኛል። እነሱ ናቸው ብዙ ጊዜ ማኔጅ ገንዘቡን እንትን የሚያደርጉት። በቃ እነሱ ናቸው ብዙ ጊዜ ገንዘቤን ማኔጅ የሚያደርጉልኝ። ስለዚህ በአንቺ አካውንት ሌላ ሰው ነው የሚጠቀመው ማለት ነው። አንቺ አይደለሽ የምትጠቀሚው። እሱ አይመለከትክም። ምን ሆነካል? ኖ አይ እኮ ትክክለኛ መረጃ ከሰጠሽኝ አይቀር ሙሉ ነገር ስላንቺ ማንም ልኮኛ አይደለም። በቃ ዝና ስላለሽ ጥሩ ስም ስላለሽ ስምሽን ተጠቅሜ ነው የመጣሁት አንቺ ጋር። እኔ ጋር መረጃ ለመውሰድ የስራ ጉዳይ እኮ አይደለም እየጠየከኝ ያለው። በብሩ አይደል የስራ የምታንቀሳቅሽው እኮ። ይሄ የስራ ጉዳይ አይደለም። ስለ ብሩ ከሆነ እንዴት እንደተነሳው ነገርኩህ አይደለም? ማለት ቅር የሚያሰኝ ጥያቄ ጠየቅሽ እንዴ? ማለት ተቀየርሽብኝ በአንዴ። ተቆጣኝ፣ መቆጣት ጀመረሻል፣ መኮሳተር ጀመርሽ እንዴ? እኔ እኮ በሰላም ነው እያወራሁሽ እየጠየቅኩሽ ያለሁት። እሺ መልስልሃል። ሶሪ ችግር የለውም። ማለት ያው ሚዲያም ስለሆነ ህዝብ ነው የሚከታተልሽ እና ማለት የሆነ ጥሩ መረጃ ብሰጭና አሪፍ ነው። ካስፈለገ ካሜራ ማጥፋት እንችላለን፣ ቅር የሚያሰኝሽ የሚደብርሽ ከሆነ። ግን ጀስት ይሄ አሁን የብሩ ትራንዛክሽንም ለእኛም ስለሚጠቅም ነው። ምክንያቱም ይህን ያህል ሚሊዮን ብር ትራንዛክሽን በሚፈጸምበት ሰዓት ላይ አንደኛ ትልቅ ሆቴል ነው። ከዚህ ሆቴል
ይሄን ያህል ብር ትራንስፈር ሲደረግ የሆቴሉን ቢዝነስ አይጎዳውም? ይሄን ያህል ትራንስፈር የሚደረገውስ ምን አይነት ከስተመርሽ ነች ስንቄ የምትባለው ሴትዮ? አንተ እሱ አይመለከትክም። ምን ሆነህ ነው? የት ነው የምታውቃት? እሱ አይመለከትክም። ስለ እሷ እንዳታነሳብኝ። አይመለከትም ማለት ምንድን ነው ችግር አለ ከእሷ ጋር? ስለ ስራ ጉዳይ ጠይቀኝ። አይመለከትክም። ማናት? ቆይ ከየት በምን አወካት? ማን ነገርክ? እኮ የባንክ እንትንሽን ቼክ ስላደረግን ነው። ማን ነገርክ ስለ እሷ? ማንም ስለ እሷ የማውቀው ነገር የለም፣ ግን በቃ ስለ ባንክ አካውንትሽ ስላወቅኩኝ ነው። ብዙ ብር ትራንስፈር ነው የምታደርጉት ሴትዮ። ማለት አንቺ በጣም ደንበኛ ሆንሻቸው ባንኮች አሉ። ያው ስም መጥቀስ ስለማልፈልግ ነው እዚህ ሚዲያ ላይ ስም ስለማልጥቀስ ነው እንጂ በጣም ደንበኛ ስለሆንሽ በቃ ስለ አንቺ ዝናም ስለነገሩኝ ብዙ ጓደኞችም አሉኝ እዛ ውስጥ የሚሰሩና ይህን ያህል ኢንፎርሜሽን ያው ጋዜጠኛም ስለሆንኩኝ ለሆነ መረጃ አንዳንድ ነገሮችን ግን አሁን የሰውን ስም መጥቀስ አልፈልግም። እኔ ሌላ ጥያቄ ብጠይቅኝ ደስ ይለኛል። ማለት ከእሷ ጋር ነው የምትሰሪው ይህን ሆቴል ቢዝነስ? ምክንያቱም ብዙ ብር ነው አሁን የመሰለኝ ያለው። ወይ ከስተመርሽ ነሽ በጣም ቋሚ በጣም ብዙ ሀብት ያላት ሴትዮ ነች፣ ወር ደግሞ ከእሷ ጋር ነው ይህን ቢዝነስ የምትሰሪ። አሁን እኮ ብቻሽን ካልሆነ ጀስት እኔም ሌሎች ሰዎች እንደዚህ እንደ ስንቄ ያሉ ሰዎችን መሰብሰብ ስለፈለግኩኝ ነው። ምን ልርዳክ የኔ ወንድም? እሱን ታው ምን ልርዳክ? ገንዘብ ነው እንዳግዝ ነው የምፈልገው? ምንድን ነው? እኔ ላግዝ ነው ገንዘብ አይደለም። ገንዘቡም አቅሙ ስላለኝ እኮ ነው እንጂ የሆቴል ቢዝነስ ውስጥ መግባት ስለፈለግኩኝ ለመጠየቅ የመጣሁት እኮ። ይኸውልህ አሁን እናንተ ችግራችሁ ይገባኛል። እንዴት በራሷ ይህንን ገንዘብ ታመጣለች ብላችሁ አላሰባችሁም። እኔ ግን በራሴ ነው ያመጣሁት ገንዘቡን። እሺ በራሴ ነው ያመጣሁት። እኔ እኮ እንዴ ምን ያስቆጠሻል? ቆይ አሁን እኮ አቆጣጠሽ አነጋገርሽ የሚመስለው የሆነ በቃ አይደለም። በቃ በራሴ ነው ያመጣሁት ገንዘቡን። እናንተ ሌላ ነገር አድርጋ ምናምን ያመጣችሁ ልትሉ ነው አይደለ ሀሳባችሁ? አረኛ እንደዛ ያልን አይደለም እንዴ? እንደዛ ነው እንዴ? ነችና እንዴ ለምን ትቆጫለሽ? በሰላም ነው እየጠየኩሽ እኮ ያለሁት አይደል እንዴ ፋሲካ? እኔ እኮ የሚያስቆጣ ወይም እንደዚህ የሚያስደነግጥ ነገር አይደለም። ጥያቄ እየጠየኩሽ ያለሁት ነው የሆነ የደበቅሽን ነገር አለ? በስራ ሰዓት ነው የመጣው። የስራ ጥያቄ ብጠይቀኝ ደስ ይለኛል። እኔም ጊዜ እንትን ማለት ዌስት ማድረግ አልፈልግም። ኖ እኮ እኛም እኮ ትክክለኛ መረጃ ሰጭናለሽ፣ ለህዝብ የሚከታተልሽ ማህበረሰብም ጥሩ መረጃ ሰጫለሽ ብለን በቃ ነገርኩኝ። ሰርታችሁ ተለወጡ። በቃ ሰው ላይ ዲፔንድ አትሁኑ። በቃ ነገርኩ እኮ። ቤተሰቦችም ገንዘብ አላቸው። ልክ አንደኛ ነገር ግን እኔ በራሴ ነው እዚህ ደረጃ የደረስኩት። ይኸውልህ እኔ ቆጥቤ እዚህ ደረጃ መድረስ እችላለሁ። ገንዘብን አጠራቅሜ ምን ብዬ ሰርቼ እዚህ ደረጃ መድረስ እችላለሁ። በቃ ይህ ነው እኮ ገባኝ እኮ። አሁን ጥሩ ደረጃ እንደሚያደርስ የመልፋት ብዙ ነገር እንትን እንደሚል ማንም የሚያውቀው ነው። እኛ ብቻ አይደለም የሚከታተል ማህበረሰብም ያውቃል። ግን እኛ ማወቅ የፈለግነው እንዳልኩሽ የሆቴል ቢዝነስ ውስጥ ነው የምትሰሪው፣ ዩኒቨርሲቲ ተማሪ ነሽ። በዛ ላይ ደግሞ ሌላ ሳይድ ቢዝነስ እንዳለሽ ስለገባን ነው። ምክንያቱም የሳይድ ቢዝነስ ከሌለ ይህን ያህል ብር ትራንስፈር የምታደርጊበት ምንም አይነት ሚንስ የለም። ለሆቴል ነው ትራንስፈር ማደርገው። በቃ ለሌላ ሆቴል። ኦኬ ሌላ ሁለተኛ ሆቴል አለሽ ነው? አዎ ገና ያው ያልጀመርኩኝም አለኝ ግን ገና ማለት ቆየ እኮ ይሄ ነገር ኦልሞስት ከዓመት በላይ ሆኖታል። ይህ ብር ትራንስፈር ስታደርጊ ትራንስፈር የምታደርጊው ብር ደግሞ ወደ አንቺ የሚገባው አንድ ሆቴል አይደለም 3-4 ሆቴል መስራት የሚችል ብር ነው። ምክንያቱም በአንዴ በሚሊዮኖች ትራንስፈር የተደረገ ነው። ትልቅዬ ነገር ነው መስራት የምፈልገው። ትልቅዬ አንድ ቦታ ላይ ማለት ነው። ትንሽ ነገር መስራት አልፈልግም። ስለዚህ ገንዘቡን ማለት ነው ብዙ ነገር ለመስራት ነው የሚያስፈልገኝ። የዋና ገንዳ ያስፈልጋል። እንትን ነው ሪዞርት ነገር ነው። ይሄ ሁሉ ያስፈልገኛል። ስለዚህ ብዙ ሚሊዮን ብር ማውጣት አለብኝ። በአንዴ ደግሞ አይሰራም። ምን ሆነክ ነው? ልክ ነሽ እኮ ግን በቃ ምን አለ መሰለሽ እኔ ሙሉ መረጃ ማወቅ ስለፈለግኩኝ ነው ስለ ስራው። አንተ ምንድን ነው የፈለግኩ? ምንድን ነው? ምን ልንገርህ? አይኸውልሽ ማለት እኔም እንደዚህ ቢዝነስ ጀምሬ ነበር፣ የሆቴል ቢዝነስ ጀምሬ ነበር መጀመሪያ ላይ። እንዳንቺ እንደዚህ በጣም ትልቅ ሰፊ አይደለም፣ ትንሽ ቢዝነስ ነው። ግን በመሀል ከሰርኩኝ። ማለት እንደዚህ ሱዳን ሀገር ምናምን መመላለስ ነበር። የሆነ ሽመልስ የሚባል ዘመድ ነበር። ኖ ተረጋጊ እንዴ። ታውቂዋለሽ ሽመልስ? ማን ይላክ? አረ ማንም ልኮኝ አይደለም። በቃ እንደነገርኩሽ ያው ደላሎቹ እንደዚህ ትልቅ ሆቴል ያላት ትልቅ ሆቴል ቢዝነስ ስለምሰራ እሷ ትረዳሃለች። ሰራተኛ ፈልጌ ነው እነሱ ጋር ሄድኩት። ከዛ ዝም ብዬ አወራኋቸው። ምንድን ነው የምረዳ? በምንድን ነው የምረዳ? የት ነው የምታውቀው ሽመልስን? አረ ጓደኛዬ ነው ሽመልስ የሚባል ጓደኛ አለኝ። ማለት ሱዳን ሀገር እንመላለስ ነበርና አንዳንድ እቃዎች ምናምን እያመጣሁ እሸጥ ነበር እና እሱ ረድቶኛል። አንዳንድ ስራዎችን ረድቶኛል። በቃ እንዲህ ያርግ ስራው እና የተወሰነ ገንዘብም ፈንድ አድርጎ ሰጥቶኛል እንደ እርዳታ ማለት ግን መልሼለታለሁ ገንዘቡና ረድቶኛል። ብዙ ነገሮች ረድቶኛል። በጣም ጥሩ ሰው ነው ብታይ። ሱዳን ሀገር ነው የሚመላለሰው አብዛኛው። እንደውም አሁን ሱዳን ነው ያለው፣ እዚህ አዲስ አበባ የለም። ሱዳን ይኖራል፣ አዲስ አበባ ይኖራል ሽመልስ የሚባለው ሰውዬ እና ብዙ ነገሮችን ረድቶኛል። ስንቄን የሚያስተዋውቀኝ እሱ ነው እንዳልኩሽ። ወይዘሮ ስንቄ የሚባሉትን ሴትዮ ስንቅነሽ እንዴት ነው የምታውቃት? ምን ሆነክ ነው? ወይዘሮ ስንቅነሽ እንዴት ነው የምታውቃት? በጣም የተከበረች ሴት እኮ ናት። የት ነው የምታውቃት? እኮ ልክ ነሽ እኮ። ወይዘሮ ስንቅነሽን ማውቃት በሽመልስ ነው።
ሽመልስ እሷን ያስተዋውቀኝ ከዛ በኋላ እሷን የመሰለች ሴት ይወልክ ማንም አያውቅም እሺ እንዴ አታታልልኝ ኖ ሽመልስን ያስተዋውቀኝ እኮ ምናልባት እሷን ካወቅሻት ሽመልስ ልታውቂ ትችላለሽ ብዬ አስባለሁ ሽመልስን ያስተዋውቀኝ እኮ አንተ ከኔ ምንድነው የምትፈልገው አልገባኝም ምን አሁን ከኔ ምንድነው የምትፈልገው እኮ እንዴት ልሰራ እንደምችል ይሄን ያለ ሆቴል አንቺ ያሳደግሽበትን መንገድ ንገሪኝና እኔም ሆቴሌ እንዳሳድግ ነው አሁን ትንሽ ያለችኝ ሆቴል ግን እሱን ሆቴል ማስፋፋት ፈልጋለሁ ትንሽ ሆቴል አለችኝ ገና ጀማሪ ነው ካፌ ቤው እንደው ሆቴል አትበል ብራልክ አሁን ስለ ብር እናውራታው እሱን ወይዘሮ ስንቅነሽንም ተዋቸው ታው ሽመልስንም እነሱ ያው ታውቃቸዋለሽ ሽመልስን ታውቃለሽ ወደ አላውቃቸውም ስለ ስራ ነው ማውራት ያለብን አሁን እሱን ታው እኮ እንዴት ነው ሆቴል ላሳድግ የምችለው እሱን መንገድ እንደነገርኩ ሰርተ በመለወጥ ገንዘብክን አሁን እንትን ላይ ማባከን የለብም ገንዘብን አልባሌ ቦታ ላይ ባለማባከን እንዳልኩ በመስራት ትንሽ ነገር ስትሰራ ትንሽ ገንዘብ ስታገኝ ደግሞ ማለት ነው እንዲጨመርልክ እንትን ማለት አለብክ ይሁን ወዲያውኑ ስራ ላይ መዋል አለብክ ይሄን ነው እኔ ልነግርህ የምችለው ሌላ ነገር ልነግርህ አልችልም አሁን የጓደኞቼንም እንትን ስም አላጠፋም ስልክ ለምን ብዬ እነግራለሁ ላንተ ማለት እኔ እኮ እንድትረጅኝ የፈለኩት እዚያ አሁን አንቺ ትልቅ ሆቴል ነው ያደረግሽውና ሽመልስም ሲነግረኝ ያው ብዙ መንገዶች አሉት ሆቴልን ለማሳደግ ብሎኛል ዲቴል ስላልነገረኝ ነው ሽመልስ ማለት ሆቴል የምታሳገደግበት መንገዶች አሉ አለኝ ከዛ ወይዘሮ ስንቅነሽም እስኪ አዲስ አበባ የሆነች ልጅ አለች እንደውም አንቺን አልመሰለኝም ነበር አሁን የገባኝ አንቺን እንደሆነ የጠቆመች አዲስ አበባ የሆነች ልጅ አለች ምናልባት እሷ ልትረዳ ትችላለች በዚህ ጉዳይ እሷ ትልቅ ሆቴል አላት አለች ከዛ እንደ አጋጣሚ ደግሞ ደላሎችን አገኘውና እንዲህ ነው ፈልጌ ነበር ሰራተኛ አልኳቸው ሰራተኛ ሰጡኝ ከዛ ሆቴል ራሱ እኮ እንደዚህ ነው ገና ጀማሪ ነው በደሞዝ ጉዳይ ስናወራ ለሰራተኞች መከፍለው ትንሽ ነው ገና ሆቴል እየጀመረ ነው ብዙ አላሳደኩትም ስላቸው አንቺን ጠቆሙኝ እሷ አለች እንዴ ፋሲካ የምትባላለች ትልቅ ሆቴል ያላት በጣም ጥሩ ደግነሽ ለኛ ብዙ ብር ነው የምትሰጠን ለበዓል ራሱ ሁሌ ነው በቃ ብር ያመጣች የምትሰጠን እንደውም ከየት ነው የምታመጣች ሴትዮ ትለናለች እና አሉኝ ስለዚህ ቢያንስ እንድትረጂኝ ነው ብር አይደለም የምፈልገው እኔ ብር አለኝ ብሩ ችግር የለውም ያው ላበደረ እችላለሁ ያው ስለክ እጥፍ አድርገህ ነው የምትመልሰው አንወሻሽ ገባኝ እኮ ቀላሉ የሆነ ነገር ማስያዝ አለብክ እንደዛ ከሆነ ችግር የለውም ግን ብር ብቻ እንዳልሆነ ነገሩኝ ማለት ብር ስላለህ ብቻ ይሄን ሆቴል ማሳደግ አትችልም አሉኝና ሽመልስም እንደዛ ብሎኛል የሆነ መንገድ አለ ሆቴል ታሳደግበት መቆጠብ አለብህ እንዳልኩ መቆጠብ አለብህ በቃ ይሄ ነው ይሄንንም ነገር ጠይቂያቸው ነበር እንዲህ ነው ስላቸው አይደለም ብቻ የሆነ መንገድ አለ እሷም ያሳደገችበት የሆነ መንገድ አለው አሉኝ እሱ መንገድ ስላላወቅኩኝ ነው ይሄን ሆቴል ያመጣችበት እንዲህ ከፍተ ምክንያቱም ኮስሞቲክስ እንዳልሽኝ ይሄን ኮስሞቲክስ ቤት ነግረውኛል ኮስሞቲክስ ቤት ነበር ትንሽዬና ወር ባልሞላ ጊዜ ውስጥ ነው ባንዴ ይሄን የሚያክል ትልቅ ሆቴል የከፈተች እንደው ገርሙናል ራሱ በ3 ቀን ነው በ4 ቀን ነው ሆቴሉ የተገነባው ብለውኛል ይሄ ውሸት ነው ሽመልስ ነው እንደዚህ ያለ ካደለ ሽመልስ አይደለም ሽመልስ ነው ያቀሻል ሽመልስ ጠላቴ ነው እኮ እንደዚህ በቃ ተው ሽመልስን ጠላቶቼ ናቸው እንደዚህ እያሉ እያስወሩ ያሉኛል አይደል ማን ነው ሽመልስ እሺ ማለት ሽመልስ ሌላ ሰው ከሆነ ብዬ ነው እኔ ከማውቀው ሰው የተለየ ሰው ከሆነ ብዬ ነው ሽመልስ እኔ ጓደኛዬ ነው በቃ በአብዛኛው የተገናኘነው ሱዳን ሀገር ነው እኔ ሱዳን ሀገር እመላለስ ነበር እቃዎች ምናምን አመጣ ነበር መድኃኒት አመጣ ነበር ከሱዳን ሀገር እና መድኃኒት የፋርማሲ መድኃኒቶች ማለት ነው በማመጣበት ሰዓት ተዋወቅን እንደዚህ አይነት ስራ እሱም እንደዚህ አይነት ነገሮች ይሰራ ነበር መሰለኝ ተዋወቅን በቃ ታውቂዋለሽ አይመስለኛል እሺ ንገረኝ በመጀመሪያ እኮ ነገረኝ እንደዚህ በቃ ሆቴል ቢዝነስ ነው መክፈት የምፈልገው ይሄ መድኃኒት ስራ አያዋጣኝም ስለው ኦኬ በቃ ክፈት አለኝ ትንሽ ሆቴል ከፈትኩ መድኃኒቱን ስራ ትችው ከዛ አላርግ ሲለኝ ጠየቅኩት እንዲህ እኮ ከፈትኩኝ ግን አላርግ አለኝ እንደውም የተወሰነ ብር ስጠኝ ስለው ብር ሰጠኝ ግን ብሩ አይጠቅምህም ብሎ ነው የሰጠኝ ብሩ አይጠቅምህም መንገዶች አሉት ሆቴልን ለማሳደግ ከፈለክ ብዙ መንገዶች አሉት እና አዲስ አበባ ስንቅነሽ የምትባል ሴትዮ አለች እሷ እስኪ ጠይቃት ምናልባት የምታውቀው ሰው አይጠፋም አለኝ ወይዘሮ ስንቅነሽን ስጠይቃት ደግሞ አንቺን ጠቆመችኝ አንድ ግለሰብ አለች እንዲህ አካባቢ ሆቴል የሆቴልሽን ስም መናገር ስላልፈለግኩኝ እንዲህ አካባቢ ሆቴል አለ ስትለኝ ኦኬ አልኩኝ ግን የሆነ ረስቼዋለሁ አንቺም ለመጠየቅ አላሰብኩም ምክንያቱም ያው ብዙ ሰው መረጃ አይነግርም እንደዚህ ሆቴል ቤት ባለቤት ከሆንሽ ሌላ ሆቴል እንዲያድግ መቼም የራስሽ ሆቴል እንዲያድግ ነው የምትፈልጊው እና ደላሎቹ ጋር ሲሄድም ሲጠቁሙኝ በቃ አንዴ እቺ ሴትዮማ እንደዚህ ጥሩ ሰው ከሆነች መቼም ለኔ ኢንፎርሜሽን አትደብቅም ሲመጣው ሆቴልሽን ስም ሳይው ከዛ ወይዘሮ ስንቅነሽ የነገረችኝ ትዝ አለኝ ስለዚህ የላኩ እነሱ ናቸው ወይዘሮ ስንቅነሽ ነች የላከችኝ እና እስኪ መረጃዎቹ ካሉ ንገሪኝ ሆቴል ላሳድግበት የምችላቸው መንገዶች ካሉ ንገሪኝ እስኪ ያው እንደነገርኩክ
ማለት ያው ወይዘሮ ስንቅነሽ እንዳለችኝ ጥሩ ሰው እንደሆንሽ ጥሩ ሰው ነኝ ልክ ነው ግን አንተ ደግሞ ታማኝ መሆንክን ማወቅ እፈልጋለሁ ዝም ብዬ አልነግርክም ችግር የለውም ያው እኔ ሆቴሌን ለማሳደግ ነው ለሌላ ምንም መንገድ አልጠቀምበትም ለሌላም ሰው አልናገርም እንደዛ ከሆነ አሪፍ ነው ያው እንደዛ ከሆነ እንዴት ላሳድግበት እንደምችል ሆቴሌን ያው ከሚመጣው ላይ ተወሰነ ነገር አስብልሻለሁ እሱ ግድ ነው አዎ ደስ ይለኛል ግድ ነው ችግር የለውም አንተን ራሱ የሆነ ቦታ ላይ ራሱ ማድረስ ለኔ ትልቅ ነገር ነው እዛ ቦታ ራሱ ማድረሴ ግን ከአይን ፓርት ተቆርጧል ችግር የለም ይሁንና ቪዲዮን አጠፋዋለሁ ችግር የለም ነገር ያው አንድ እንትና የሚባል ሰው አለ አደራ እንዳይወጣ በማላችን ከተማ የሚባል ሰው አለ ያው እሱ ነው ከዚህ በፊትም ሽመልስ ያው እንደዚህ ትንሽ ኮስሞቲክስ ምናምን መጀመር እፈልጋለሁ አልኩት ከዛ መጀመር እፈልጋለሁ ስለው ታዲያ ግን እኮ ቶሎ ሀብታም ልትሆኝ አትችይም ምናምን አለኝ እና ታዲያ ምን ይሻላል ምናምን ስለው ያው ትንሽ ያው አንተ የምታውቀው ያው አሁን እያልከኝ ያለው ነገር እንደዛ ብታደርጊ እኮ ምናምን አለኝ እኔ ማለት አላወቅኩትም እኮ ምንም ያው አቶ ከተማ ጋር ሄድኩኝ ከዛ ያው ማድረግ ተነጋገርን የሆነ ነገር ተነጋገርን ስልክ ታማኝ መሆን አለብኝ ታማኝ ካልሆንኩ ደግሞ ያው ይገድለኛል ታማኝ መሆን አለብኝ ታማኝ ካልሆንክ ያው ትሞታለህ ስልክ ምክንያቱም አንዴ ራስህን ሸጠሃል አንዴ ራስህን ከሸጥክ ድረስ ደግሞ ለዛ ሰው እንትን እስካልክ ድረስ ነፍስን ከሸጥክ ድረስ አንዴ ተስማምተሃል ስለዚህ ታማኝ ካልሆንክ ነፍሱ ያን እንትን የሱ ነው ይገድልሃል እንደዛ ነውና ማድረግ ያለብኝን ነገር ነገረኝ ከዛም በኋላ ተስማማንና እንደዚህ ብታደርጊ እኮ አለኝ እና ለኔም ሰው እንድታመጭ ይፈልጋለሁ አለኝ ከዛ ሄደሽ ምናምን የሆነ ነገር አለ ሄደሽ ምናምን እንዲህ አይነት ነገር አምጪ አለኝ እሺ ብዬ አመጣሁት ካሜራ ጠፍቷል አይደለ ችግር የለም አይኖርም ካሜራውን እናጠፋዋለን ቪዲዮ የኛ ለምትመስፈራ ነገር አይኖርም እና እንደዚህ የሆነ ውሻ ምናምን ሚሉት ነገር አለ ያው ምንለው ነገር አለ ምናምን እሱን ምናምን ነው እንደዚህ ብታስቀብሪ ምናምን ቤትሽ እንትን ላይ የፋርማሲው እንትኑ ፋርማሲ ያልኩኝ ካንተ እንትን ብዬ ከዛ ይሄ እንትኑ ጋራ አይ ግን መጀመሪያ ልውሰድክ ሰውየው ጋራ ከማውራቴ በፊት ማለት ዝም ብሎ ነገር ነገርኝ አልገባኝ ማለት የሆነ ዲቴል እየገባኝ አይደለም ጫፍጫፉን በደንብ እየነገርሽ እየተወሳሰበ ነው እየነገርሽኝ ያለሽው እንደዚህ እንትን ብታይ አሪፍ ነው አለኝ ብታስቀብሪ ውሻ ማለት ከጥንቆ ጋር የተገናኘ ነገር እና ምን ፈልግክ ይመጣው እኮ አይ ነው ለማወቅ ስለፈለኩኝ ነው ከሱ ጋር የተያያዘ ነው እና እሺ ምናምን ብዬ እንትን አልኩኝ ያው እዛ አካባቢ ላይ አስቀበርኩኝ ያ ከዛም በኋላ እንትን ማለት ጀመርኩኝ ማደግ ጀመርኩኝ እንዳልከው ምናምን እንትን ማግኘት ጀመርኩኝ ብዙ ገንዘብ ያው ከዛም ያው ማግኘት ጀመርኩኝ እንደዚህ እያገኘው ያው በጣም ገንዘብ እንትን ብሎኝ ነበር አቋቁቶኝ ነበር እያገኘው ያው የእሳቸውም እንትን ስላለ ብዙን ያው አንተ ማወቅ ያለብህ ነገር ማለት ነው ስነግር ግልጹን ይሄን ለእሳቸው እንዳልነግራቸው ግን ብዙን እሳቸው ናቸው የሚወስዱት ገንዘቡ ማለት ነው እሳቸው ናቸው የሚወስዱት የሆነ ነገር መሳሳት የለብንም ስህተት መስራት የለብንም ስህተት ከሰራ ምህረት አያውቁም እና እኔ ስራዬን በጥንቃቄ ነው የምሰራው ማገኘውን ነገር ለእሳቸውም እሰጣለሁ እንደዛ አደርጋለሁ እንደዚህ ሌሎችም ሰዎችን በጣም እንዳመጣላቸው ይፈልጋሉ ፒስም እስካሁን የሆንበት ምክንያት እኔን በጣም ያምኑኛል ያ የሆነበት ምክንያት ሰዎችንም ወደ እንትን እላለሁ አነጋግሬ ምናምን እንደዚህ መስራት የሚፈልግ ሰው ገንዘብ ማግኘት የሚፈልግ ሰው ሌሎችን መስለም ምናምን የሚፈልግ ሰው አለ እነሱ እንትን ይላሉ ወደ እኔ ይመጣሉ አገናኘዋለሁ ከሱ ጋር ያው እንዳይወሳሰብብህ ነው አሁን እንትን እንድትለኝ አልፈልግም እዛ ሄደ ምናምን ይሄ ነገር ምናምን ብለህ እንድታፈገፍግ አልፈልግም ለዛ ነው የምነግርህ እዚሁ ግልጹን እንነጋገር ብዬ ነው ከዛ ከደረስክ በኋላ ቀልድ ምናምን ብሎ ነገር የለም ችግር የለውም ማለት እኛ ጀስት እንዳልኩሽ እኛም እኔ የሆቴል ማሳደግ የምፈልገው የኔ ሆቴል ስለዚህ የሰው የሚጠቅመኝ ከሆነ ስትወስጂኝና ያለው ነገር አብረን እንላለን ግን እስኪ የሆነ ኢንፎርሜሽን ንገሪ ማለት ምን አይነት ሰውዬው እንዴት ተዋወቃችሁ ምን አይነት ሰውዬ ነው ያው እንዳልኩ ሽመልስ በጣም እንትን ያላቸው ሰዎች ናቸው ሲታዩ በጣም ነው የሚያስፈሩት እንዳትደነግጠው በጣም ነው የሚያስፈሩት በጣም አንዳንዴ ተኝቼ ራሱ ያስፈሩኛል የሆነ በቃ ማለት ተኝቼ ስለ ቤቴ ውስጥ ማለቴ ነው እሳቸው መተውናም ሳይሆን የሆነ
እንደዚህ አይኔን ጨፍኜ የሆነ ፊታቸው ድቅን ይልብኛል። በጣም የሚያስፈራ ሰው ነው ያው ሲታይ፣ ያው የላዩ ላይ እንትንም ስላለ ማለት ነው። ያው እንዳራዳ ልጅ ላውራክ ብዬ ነው ግልጹን ስንነጋገር። ይሄ ነገር ለአንተ እንግዳ ሊሆንብክ ይችላል። የሆነ ብዙ ጊዜ ጥቁር ካባ እንደዚህ ይለብሳል፣ አንዳንድ ጊዜም ኖርማል ልብስ ይለብሳል፣ ብዙ ጊዜ ማለት ነው። ሰው እንትን አይለው እና ያው ፊታቸው ትንሽ ሊያስፈራክ ይችላል፣ የሆነ ሊያሸብርክ ይችላል ትንሽ ስታያቸውን የመጀመሪያ ላይ ሰው ናቸው አይደል? አዎ ያው ብዙ ጊዜ እንትን አንላቸውም፣ አናያቸውም። 1-2 ጊዜ ምናምን እድሉ ነው። ብዙ ጊዜ ያው በጣም ቅርብ ሰው ነው እንዳልኩ በደንብ ተቀራርበሽ እና እንትን ይሉብኛል፣ ያው ይተማመኑብኛል። ምክንያቱም ያው እንጂ ብዙ ጊዜ እንትን አይሉ፣ ብዙ ጊዜ የሆነ ሰው ይመርጣሉ ለማየት ማለት ነው። ብዙ ጊዜ በመጋረጃ ምናምን የሚሸፈኑት፣ ልብስም ይለብሳሉ፣ ኖርማል ልብስም አንዳንድ ጊዜ ምናምን እንትን ይላሉ፣ እንደ ኖርማል ሰው ይሆናል። ቆይ ከሽመልስ ጋር እንዴት ተግባባሽ? እኔ እንዴት ተዋወቁ ቻላችሁ? ያው እንደዚህ አሁን አንተ እንዳልከው እንደዚህ ጠይቃለሁ ከሰው ጋር ምናምን እንዴት ነው የስራ ያዋጣል ወይ ምናምን ብዬ እየሄድኩ ምናምን እጠይቃለሁ። ያው ሽመልስ እዛው ካምፓስ አካባቢ የሆነ የምትተዋወቁ ሰው አለ አይደለ? ስልክ እንትን ነው ተማሪ ሆኖ ሳይሆን እዛው አካባቢ እንደዚሁ ስንመላለስ ምናምን ምግብ ቤት አለው፣ ያው መግባባት አለ፣ መጨዋወት ምናምን ነገር አለ። ያው በጣም ጥሩ ነው ለእኛ ምናምን። ያው ምግብ ቤት አለው አንቺ የምትማርበት ካምፓስ ማለት እዛው ካምፓስ ውስጥ ሳይሆን ያው እኛ የውጭ ምግብ እንበላለን ብዙ ጊዜ ወጣ እያለ ምናምን እና እንደዚህ ፈልጌ ነበር እኮ ምናምን አልኩት እና ፈልጌ ነበር እንደዚህ ኮስሞቲክስ ቤት ምናምን ስለው ነገረኝ። እንደዚህ ብታደርጊ እንዲህ አይነት ሰው ጋር ብትሄጂ ምናምን ብሎ ነገረኝ። ጋሽ ከተማ ጋር ብትሄጂ ታገኛለሽ ብሎ ነገረኝ። እና በዛ አይደል ማለት እኔም አሁን የተዋወቁት ሱዳን ነው እንደነገርኩሽ። መልስ ይመላለሳል ሱዳን፣ አዲስ አበባ ሱዳን ነው ብዙ ስራዎቹ እና ዛሬ የተዋወቅ ነው። እንደዚህ አይነት ዲቴል አልነገረኝም። አይዶን ነው ምናልባት እንዳንቺ አላመነኝ ይሆን አላውቅም እንጂ ዲቴል አልነገረኝ። በቃ የነገረኝ ሌሎች መንገዶች አሉት። ብር ስላስክና ብር ስላለ ብቻ ይህንን ስራ መስራት አትችልም አለኝ። ንገረኝ ስለው ወይዘሮ ስንቅነሽ እስኪ ያወራት ምናልባት በእንደዚህ ሁኔታ የሰራች ሴትዮ አለች የምታውቀው አይጠፋም ስለኝ ኦኬ ብዬ ወደ አዲስ አበባ መጣሁ። ከዛ ወይዘሮ ስንቅነሽን ጠየኳት። ብዙም ዲቴል ስላንቺ አልነገረችኝም። ያው ሆቴል እንደዚህ የሚባል ሆቴል አለ እሱም ባለቤት ጠይቃት እስኪ ምናምን አለችኝ። ዲቴል ሰው አይናገርም፣ ያው ሴክሬት ነው መሰለኝ እንደዚህ አይነት ጉዳዮች እና ከዛ በኋላ ስለ አንቺም ከለዶቹ ሰማሁ። ባንክም ቼክ አደረኩ እና ብዙ ትራንስፈር የምታደርገው ኦኬ። ስለዚህ ያ ብር የሚገባው ወደ ከተማ ነው ማለት ነው። ከተማ ነው። እኔ ገርሞኛል አልዋሽክም። እንዴት እንትና ሽመልስ ብዙ ጊዜ በጣም ነው ሰው እንትን የሚለው ወዲያው ነው የሚያመጣው። እንግዲህ እስከማውቀው እንዴት አንተ እንዳላመንብ አላውቅም። ወይ እንትን አለማመን ይሁን አይመስልም። ያው ነግሮኛል። አይ ሞላውል ሳይሆን ተመሳሳይ ቢዝነስ ላይ ነበር ነው ያኔ። ምናልባት እንዳልበልጠው ይሆን አይ ዶንት ኖ አላውቅም እንጂ እሱ መድኃኒት ያመጣ ነበር ከሱዳን። እዚህ ስራ ላይ እንደዚህ የሚባል ነገር የለም። እንደዛ ብለህ አታስብ። እዚህ ስራ ላይ ያው ስልክ ምሰራው ለማን እንደሆነ ታውቃለህ። ያው መቀኛኘትም የለም። በእርግጥ ምቀኝነት ለሌሎች ሰዎች ነው እንጂ ከኛ ውጭ ላሉ ሰዎች ነው እንጂ እዚህ ስራ ላይ ግልጹን ስነግርህ ለምን ትመቀኛለህ? ለማን ነውና የምታስገባውና ነው። አንድ ነገር እኮ ብትሳሳት ህይወት ነው የሚበላሸው። ለማን ነው የምትለውና ነው። ስለዚህ ምቀኝነት አላውቅም ብቻ ለምን እንትን እንዳለክ ትንሽ ግራ ገብቶኛል። ስለዚህ ሰውየው ጋር ትወስጂኛለሽ ማለት ነው። ችግር የለውም። አቶ ከተማ ጋር ጋሽ ከተማ ደግሞ እንትን እንዳትላቸው፣ ከተማ እንዳትላቸው በጣም እንትን ነው፣ ነውር ነው። ያው እንሄዳለን እስቲ የሚሉትን እንሰማለን። ሽመልስስ እስኪ ታገናኛለሽ? ሽመልስን መፈልገው ነበረ። ስልኩ የለቅም ለምን ማለት አይ ስልኩ ያው ቢቀያየራል ብዙ ጊዜ ስልክ ማለት ይሄን ያህልም እኮ ሽመልስ ጋር በጣም ግንኙነት የለም። እንደነገርኩሽ 2 ቀን 3 ቀን ቢሆን የተገናኘ ነው። ከዛ በኋላ ግን ያው ስልክ ስለሚቀያየር የቢዝነስ ሰው ስለሆነ ብዙ ጊዜ ስልክ ስለሚቀያየር ድሮ መጀመሪያ ስንታወቅ የነበረኝ ስልኩ ነው ያለኝ እና እሱ ስልክ ደግሞ አይሰራም። ረጅም ጊዜ ሞክሬ ማላገጥ የሚፈልጉ ሰዎች አሉ እየደወሉ ሌላ ነገር ሀሜት ምናምን። ያው ሰው ታውቃለህ ትንሽ አንዳንዴ ነቅ የሚላል ሀሜት እንትን የሚሉ ሰዎች አሉ። እሱ ትንሽ አስቸግሮት ሊሆን ይችላል። ችግር የለውም እወስድሃለሁ ሽመልስ ጋር ማለት አቶ ከተማ ጋር ወስደው ማለት ሽመልስ ጋር አትወስጂኝም ማለት የምትግባቢ ከሆነ መቼም ያለበትን ታውቂያለሽ። እሺ እወስድሃለሁ። መጀመሪያ ግን እሳቸው ጋር እንሂድ አይመስልም? እንደውም ቅድሚያ ሽመልስን ብታሳይኝ ደስ ይለኛል። ሽመልስን ባገኝ ምክንያቱም ለምን እንዳልነገረኝ መጠየቅ ስለምፈልግ ይሄንን ጉዳይ ሽመልስ ካሉ ሰረክ ሽመልስ ጋር በቅድሚያ ብትወስጂኝ እንደውም ደስ ይለኛል። ምክንያቱም ሽመልስ ነው የዚህ ጉዳይ ባለቤት ለመጀመሪያም ስንተዋወቅ እና ሽመልስ አሁን ያለበትን ቦታ ብትወስጂኝ ደስ ይለኛል። ሽመልስ እኮ ብዙ ጊዜ አይኖርም ከተማ ውስጥ ሱዳን ነው ሳስበው ካልሆነ ማለት ነው እንግዲህ
ብዙ ጊዜ እኔ አሁን ያው ስራ የራሴ ነገር ላይ እያተኮርኩ ስለሆነ አላውቅም ስለ ሽመልስ ግን ወይ ሱዳን ይሆናል ካላገኘከው እንደዛ ነው የሚሆነው። አንድ ብዙ ጊዜ ይመላለሳል ሱዳን እዛ ነው የሚሆነው። ስትሄድ ታገኘዋለህ። አንተ ሲጀመር አያስፈልግም ከዚህ በኋላ ሽመልስ ስልክ ያው ተከባብረን ማለት እንድታስተዋውቅኝ ግን እፈልጋለሁ ሽመልስን። እኔ ያው ምናልባት ሱዳን ማልሄድበት ሲቹዌሽኖች ይኖራሉ። ሱዳንም ከሄድኩ ደግሞ ያው ሽመልስ እንግዲህ ላላገኘው እችላለሁ ሱዳንም ሄጄ። ስለዚህ ቢያንስ የቱ ጋር ሊኖር እንደሚችል የተወሰነ ምክንያቱም አንቺም ሱዳን የምትመላለሽ ከሆነ እኔ ሱዳን አለም አይ ታውቂያለሽ ሽመልስን ያለበት ቦታ በቃ ሱዳን ያለው ይመስለኛል። እኔ ማለት አሁን እንትን ማለት ዲቴይሉን እኔ እርግጠኛ ሆኜ ልነግርህ አልችልም። ወይ ሱዳን ነው ብዙ ጊዜ ግን የሚመላለሰው። ኦኬ ስለዚህ አሁን ከተማ ጋር ይዘሽኝ ሂጂና እንደዚህ ይሻላል። መጀመሪያ ላይ እሺ እንዳልኩ ከተማ አሉ ሰራተኞች ነግራቸው ልወጣ። በጣም አሪፍ እሺ ንገራቸውና እኔም እጠብቅሻለሁ። እሺ እንግዲህ ውድ ተመልካቾቻችን አሁን እንደሰማችሁት ያለውን ነገር ነግራኛለች። ወደ ሰውየው ቤዛ ልትሄድ ነው። እንግዲህ እስካሁን ማን እንደሆንኩ ማንነቴን ሁሉ ነገር አታውቅም፣ በሚስጥር ነው። ምክንያቱም በእንደዚህ አይነት መንገድ ሲሆን ትንሽ ኢንፎርሜሽን ለመናገርም ለእኔ ይጠቅመኛል፣ ኢንፎርሜሽን ለመቀበልም ለእኔ ይጠቅመኛል ከሷ። ስለዚህ በጥሩ መልኩ በፍቅር ስለጠየኳት ያለውን ነገር አምናኝ ተቀበለኝ። እንግዲህ እውነታውን መረጃ ነግራኛለች። እስኪ ከተማ የሚባለው ማለት ነው እንግዲህ እሱ ጋር ይዛኝ ልትሄድ ነው። ተነገረችኝ። በጣም ትልቅ ሰው ነው፣ ባላባት ይሁን ጠንቋይ አይዶን ነው ብቻ የሆነ ትልቅ ከፍ ያለ ቦታ ያለው ሰው ግለሰብ ነው። ብዙ ነገሮችን መስራት የሚችል ይሄን ያህል ሀብት ለሷ ከሰጣት እንግዲህ ብዙ ነገሮችን ማድረግ የሚችል ግለሰብ ነው። እስኪ ማን ነው የሚለውን ነገር አብረን እንከታተል ነው የሚሆነው። እንግዲህ ከካሜራ ጀርባ ያላችሁ ጠብቁን፣ ያው ፈጣሪ የሚጠብቀን። ምክንያቱም እንደነገረችኝ ከሆነ ይሄ ግለሰብ ጠንቋይ ከሆነ ለእኛም የሚመለስ አይነት ሰው ላይሆን ይችላል። ስለዚህ እንግዲህ እሱ ጋር እንሂድና ደግሞ ያለው ነገር አብረን እንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁንም መልካም ቆይታ ይሁንላችሁ። ውስጥ ነው የተሽኝ መጣሽው? በስመ አብ በጣም ሩቅ ቦታ ነው። የት ነው እኮ የት ነው? እኛው ነው እና አንኳኳ ወይስ ቁልፍ አለሽ? እዚህ ነው። እስኪ ኑ ግቡ። ደስ የሚለው ነገር ጸጥ ባለ ሰዓት ነው የመጣ ነው። ምንድን ነው? አይ ምንድን ነው? ስንት ነገር ተነጋግረን ሌላ ነገር ውስጥ ከተኛ እንዲያን ታሳቢ ምን ሆነክ ነው? የትኛው ነገዋ? እዚህ ነው። እኔ እንዳትቀኝ እሺ። እዚሁ መጣ። ውስጡ ከናስ ውጩን እስኪ በደንብ ተጋል ቀረጻው። ይሁን ያስፈራል ግቢው። ምንድን ነው? እስኪ በደንብ እያያችሁት ና ምንድን ነው? ሬሳ ነው? ሬሳ የምታየኝ ምንድን ነው? እስኪ ና እነዚህ ነገሮች አያቸው እስኪ። ምንድን ነው? የሰው ጭንቅላት ነው? ምንድን ነው? ብቻ ግቢው ያለው ነገር ያስፈራል። ወይ ጠሩ አይቻልም፣ ማግኘት አልቻልም። እሳቸውን በመጋረጃ ጀርባ ከተማ ምን ፈልገን የመጣ ነው? ሰላም ነው ጋሽ ከተማ? ይመስገን። ምን ፈልገን የመጣ ነው? ሆቴል ነበረኝ እና ሆቴሌን ማስፋፊያ ፈልጌ ነበረ። እሺ፣ ሆቴሌን ለማስፋፋት ይረዱኛል ተብዬ ነው የመጣሁት። ያው የሚያስፈልጉህን ነገሮች በሙሉ እሷ ነግራለች ብዬ ተስፋ አደርጋለሁ። አዎ የተወሰነ ነገር ነግራኛለች፣ ግን እርስዎን ማግኘትን ፈልጌ ነበር። እኔ
በአካል ማውራት አንችልም? እንደዚህ በፊት ለፊት ማውራት ፈልጌ ነበር ከእርሱ ጋር። አሁን አልችልም። ካሜራም ይዣለሁ እና የእርስዎን ዝና እንግዲህ ህዝብ እንዲያውቀው ብዙ ሰው ወደ እርስዎ እንዲመጣ ስለፈለግኩኝ ያው እሷም አድጋለች በእርሶ የተነሳና 1-2 ደቂቃ ከእርሶ ጋር ቃለ ምልልስ ለማድረግ ፈልጌ ነበር። አሁን አልችልም አልኩህ እኮ አንተ። አዲስ ስለሆነ ነው። እሺ ምንም አያውቅም። እና አንዳንድ ነገር ማውራት ፈልጌ ነበር ከእርሱ ጋር። ምን እንዳደርግልህ ነው የምትፈልገው? ካሜራ ፈልግ። ቆይ አንዳንድ ነገሮችን ከእርሱ ጋር ማውራት ፈልጌ ነው እኮ። ካሜራ ለምን ፈልገህ ይዘህ መጣህ? ለህዝብ ይፋ ለማድረግ ነበር ሀሳቤ የእርስዎን ነገር። ስራዬን ማንም እንዲያውቁ አልፈልግም። ስራዬን ማንም እንዲያውቁ አልፈልግም። ይህንን አልነገረችህም?